ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ቆንጆ የፉል አሰራር አብረን እናያለን። እስከ መጨረሻው አብራችሁን ሆኑ። እንግዲህ መጀመሪያ ማደርገው ምንድነው ሽንኩርት አለን ትንሽ ዘይት አድርጌ ሽንኩርቱን እንደዚህ ጥብስ አድርጌ አቁላለዋለሁኝ። ከዛ በኋላ የተከተፈ ቲማቲም አለኝ ቲማቲም ጨምርበታለሁ። ትንሽ የቲማቲም ድልህ አደርግበታለሁኝ። ከዛ በኋላ ትንሽ ነጭ ሽንኩርት የተፈጨ ነጭ ሽንኩርት አለኝ እሱን ጨምርና ማቁላላት ጀምራለሁ። ትንሽ ግን እንዲሁ ለጣዕሙና ለከለሩ በርበሬ ጨምርበታለሁ። አብራችሁ ቆዩ። ውድ ቤተሰቦች እንግዲህ እንደምታዩት በደንብ ተቆላልቶልኛል ሽንኩርቱ ሁሉንም ነገር ጨምሬ አሁን ተዘፍዝፎ የተቀቀለ ቢንስ አለኝ እሱንም የምጨምረው ማለት ነው። ቢንሱ እንደዚህ ተለቅ ያለው ቢንስ ምን እንደሚባል ረስቻለሁ ምን እንደሆነ። ይሄ ባቄላው አይደለም ባቄላ ለፉል ብዙ ጊዜ የምንሰራበት ባቄላ ሳይሆን የተለቅ ያለውን ቢንስ የተጠቀምኩት። እንግዲህ ይሄንን ያዋሃድኩት ነው የበሰለ ነው ለማዋሃድ ያህል ነው። ትንሽ አብሮ እንዲበስል አድርገዋለሁኝ። ከዛ ቅመም መጨመረው ኩመን ትንሽ አረጋለሁ ጨው እና ብላክ ፔፐር አደርጋለሁ። እሱን ካደረኩ በኋላ ትንሽ ውሃ ጠብ አድርጌ ትንሽ ያው እንደዚህ ድርቅ ያለ እንዳይሆን ውሃ ጠብ አረግበት ነው። ውሃ ትንሽ ጨምሬ ጠብን ብቻ ሳይሆን ትንሽ ጨምሬ አረግበታለሁ። ከዛ ተክተክ ካለ በኋላ ይወጣል ማለት ነው። እንግዲህ አብራችሁ ቆዩ። የሰራው ፉል እንግዲህ እንደዚህ ደርሶልኛል። ትንሽ ቃሪያ ያረኩበት ነው። ቃሪያው በጣም ስለሚያቃጥል በጣም ትንሽ ነው ያደረኩት ብዙ አላደረኩም። እንግዲህ አሁን ደግሞ ከፉሉ ጋር አብረን ልንበላው የምንችለው የተከተፈ አቮካዶ፣ ሽንኩርት፣ ቲማቲም እና ቃሪያ አርጌ
ቀመመዋለሁኝ የምቀመመው ምንድነው ትንሽ ዘይት ሎሚ ቁንዶ በርበሬና ጨው አርጌ አዋህደዋለሁ ከዛ እንደ ሳይድ ሆኖ እንድንመገበው ይረዳናል ማለት ነው ይሄው እንግዲህ የሰራሁትን አቮካዶ ጨርሻለሁኝ አሁን ደግሞ ወደ እቃ የገለበጥኩት ወደ ጣባ ገለብጠዋለሁ ከዛ ከጎኑ የሰራሁትን ቲማቲም አቮካዶና ሽንኩርት ከጎኑ አረግበታለሁ ከዛ እሱን ሬዲ ካደረኩኝ በኋላ ሁለት እንቁላል ጠብሳለሁኝ ድርቅ ያላለ ላላ ያለ እንቁላል ጠብሳለሁ ከዛ እንግዲህ በመንፈልገው ከፈለግን በዳቦ ከፈለግን በፒታ ብሬድ አድርገን መመገብ እንችላለን ማለት ነው ውድ ቤተሰቦች እንግዲህ እንዲሁ እንደምታዩት በጣም የሚያምር ላይ ነው እንኳን የሚያምር ቆንጆ ፉል ሰርቼ አቅርቤያለሁ ማለት ነው እንግዲህ እንደዚህ ቆንጆ ሆኖ ከፈለግን በፒታ ብሬድ ከፈለግን በዳቦ አድርገን ቶስት አድርገን መመገብ እንችላለን በጣም የሚጣፍጥ ነው እኛ ቀምሰን በልተነዋል በጣም ነው የሚጣፍጠውና በቤታችሁ ሞክሩት ላለው እንግዲህ ቪዲዮን ከወደዳችሁት ላይክ ሼር ኮሜንት ማድረጋችሁን አትርሱ አዲስ ሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የቤተሰብ አባል እንድትሆኑ ጠይቃችኋለሁ እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ በሌላ ቪዲዮ ተመልሼ እስከመመጣ መልካም